ግን ሰዎች ያው ነብይ ይሉኛል ነብይ ይበሉኝ ብዬ አላውቅም። ማንም በለስ ይሉኝ ወንድም ሄኖክ በሉኝ ነው የምለው። ድንገት የሆኑ መዝሙሮች ብቻ ይመጡልኝ ነበረ። ቃል ከነዜማው ሲመጣ አንዴ ነው ቃል ከነዜማው። ካምፓስ ውስጥ መሰለኝና በቅጽል ስም ጂሰስ ትባላለህ። በር ዘግታብኝ የተመለሰችም አለች ደንግጣ። ለምን በኋላ ስጠይቃት እንደዚህ እያገለገልክ ትሰራለህ እንዴ ብላኛለች። እኔ አሁን በጣም ነው የሄኒን ስም የምወደው ከሙሉ ማድረጉ ጋር ነቢይ ኢንጂነር ሄኖክ ነውና ሰውን የማባበል የማጽናናት የማበረታታት እንጂ ሰውን ቀዶ የመፈወስ ኢቭን መርፌ ልጆችን አስወግቼ አላውቅም። መርፌ ሲወጉ እንኳን ስለማልችል ግን ሰዎች ያው ነብይ ይሉኛል ነብይ በሉኝ ብዬ አላውቅም። ማንም በለስ ይሉኝ ወንድም ሄኖክ በሉኝ ነው የምለው። ስራና አገልግሎት ሳይጣሉ በአንድ ሰው ህይወት ውስጥ በስኬት መገለጥ እንደሚችሉ እግዚአብሔር ባንተ እያሳየ ነው። እንደዚህ እምባዬ እየተንጠባጠበ እኔ ድምፅ ልበለው ምን አላውቅም፣ ግን ከሆነ እንትን ወደ ሆነ አቅጣጫ እንዳሰምር ውስጤ የሆነ ነገር እወድሃለሁ ከልቤ ኢየሱስ፣ እወድሃለሁ ከልቤ ኢየሱስ፣ እወድሃለሁ ከልቤ ኢየሱስ፣ አዎ እወድሃለሁ። እንደምን አላችሁ ውድ የፕሮግራማችን ተከታታዮች። በዛሬው ዕለት እጅግ ከተወደደ ከወንድማችን ከነቢይ ኢንጂነር ሄኖክ ተሾመ ጋር የሚኖረንን ቆይታ ይዘንላችሁ ወደ እናንተ ቀርበናል። አብራችሁን ቆዩ ብዬ እየጋበዝኩኝ፣ እንደዚሁም ደግሞ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ ፕሮግራሞቻችን እንዲደርሳችሁ የደወሉን ምልክት በመጫን ቤተሰብ እንድትሆኑ ጠይቃለሁ። ቀጥታ ከወንድማችን ጋር ወደሚኖረን ቆይታ ሄዳለሁ። ሄኒ እንደምን አለ? እግዚአብሔር ይመስገን ደህና እና በጣም ደስ ብሎኛል። ጥሪያችንን አክብረ በእውነት በብዙ ትህትና እንግዳችን ለመሆን በመምጣት በጣም ደስ ብሎኛል። እኔ ፐርሰናሊ በጣም ደስ ብሎኛል እና ጌታ ይባርክህ። አሜንና ያው ሄኒን ስላንተ ለማውራት ብዙ ጊዜ እፈልጋለሁ፣ ግን አንተ ስለ ራስህ አስተዋውቀን ብንጀምር እና ከዛ በኋላ ደግሞ የተወሰኑ ነገሮች እንድንጨዋወት ያሰብኳቸው ርዕሶች ጌታ በሰጠን ጊዜ እንድንጨዋወት ነበርና እስቲ ሄኒ ራስህን አስተዋውቀን። እሺ ይሳቅዬ፣ በጣም ነው የማመሰግንህ ይሄንን እድል ስለሰጠኸኝ። በአክብሮት ነው የመጣሁትም እና ደስ ብሎኛል በጣም። እግዚአብሔር ይባርክህ። ሄኖክ እባላለሁኝ። በደብረ ዘይት ከተማ ነው ተወልጄ ያደግኩት። እስከ ሃይስኩል ድረስ ያለ ትምህርቴንም በደብረ ዘይት ከተማ ነው የጨረስኩት። ከዛ በኋላ እንግዲህ የተለያዩ ዩኒቨርሲቲዎች ገብቻለሁኝ፣ ትዳር መስርቻለሁኝ እና 2 ልጆችም ጌታ ሰጥቶኛል። እየሰራሁ በሙያዬ እየሰራሁ ደግሞ የእግዚአብሔርን መንግስት እግዚአብሔር በሰጠኝ ጸጋ እያገለገልኩ ነው ያለሁት በአሁኑ ጊዜ። እግዚአብሔር ይመስገን። በጣም ደስ ይላል። እንግዲህ ያው ትውውቁን ደበቅ ለማድረግ እና እንደዚሁም ደግሞ በደንብ ዲቴይልም እንድናቅ እስቲ ከስምህን ጀምርና እኔ አሁን በጣም ነው የሄኒን ስም የምወደው ከሙሉ ማድረጉ ጋር ነቢይ ኢንጂነር ሄኖክ ነውና ከኋላ ጀምሬ ልምጣና ሄኖክ የሚለውን ስም እንዴት አገኘኸው? ማን አወጣው? እስቲ የሱን ገጠመኝ ታጫውተን። እናቴ እንደነገረችኝ ከሆነ ቤት ውስጥ 6 ልጆች ነው ያለነው። የመጀመሪያ 3 ልጆችን
ወገኖች ናቸው ስም ያወጡት። ማለት ቤተሰብ አይደለም ያወጣልን። እኔ ሶስተኛ ልጅ ነኝ። የመጀመሪያው ወንድሜ ነብዩ ይባላል። ሁለተኛ ደግሞ የተወለደው ዳዊት ይባላል። ሶስተኛ እኔ ነኝ፣ ሄኖክ እባላለሁ። ክርስቲያን ወንድሞች ናቸው ይህን ስም ያወጡት። ከእኔ በኋላ ያሉትን ሶስቱን እናቴ ነች ያወጣቸው። በእያንዳንዱ በምታወጣበት የራሷ ምክንያት ነበራት፣ ትርጉምም ነበራት። የኔን ክርስቲያን ወንድሞች ስላወጡት እንግዲህ ምን አስበው እንዳወጡት እንግዲህ አላውቅም። እናቴም እነሱ ያወጡትን ስም፣ አባቴም እነሱ ያወጡትን ስም ተቀብለው ነው ሄኖክ ብለውኝ ያደጉት። ግን ወድጄዋለሁ ስሜን። እንግዲህ ከመጽሐፍ ቅዱስም አንጻር አካሄዱን ከእግዚአብሔር ጋር ያደረገ ሰው ነው ሄኖክ እና ያወጡልኝ ክርስቲያን ወንድሞች አካሄዴ ከእግዚአብሔር ጋር እንዲሆን ከማሰብ ከመቅናት ያወጡልኝ ይመስለኛል። ከዛም ባሻገር ገና እናቴ ነፍሰ ጡር ሆና እኔ በእናቴ ማህፀን እያለሁ የመጣልኝ ትንቢታዊ መልእክት እንደነበረ ሰምቻለሁ። ከዛም መልእክት ተነስተው ሊሆን ይችላል ወንድሞች ይህን ስም ያወጡት። እንግዲህ እንደ መጽሐፍ ቅዱስ ሄኖክ ልወሰድ አልወሰድ አላውቅም እንጂ ሄኖክ ነኝ። እንግዲህ እግዚአብሔር ይመስገን። እግዚአብሔር ይመስገን። ኦኬ፣ እሺ እንቀጥል። አሁንም እና እንግዲህ እንዳልኩት ስሙን ወደ ማብራራቱ እየሄድኩ ስለሆነ የስምህን ማዕረግ እንግዲህ ብዙዎቻችን የምናውቀው ነቢይ ኢንጂነር ሄኖክ የሚለው እንግዲህ ሙያንም አገልግሎትንም አብሮ የያዘ የሙያንም ማዕረግ የአገልግሎትንም ጥሪ የያዘ ነውና እስቲ ስለ ሁለቱም እያነሳው እንዲሄድ የትምህርትና ይሄ በተለይ ከሙያው ጋር የተያያዘው ይሄ ኢንጂነር ሄኖክ የሚለው እንዴት መጣ? እንዴት የትምህርትህን ህይወት ከታች ጀምሮ እንዴት ነበር? እንዴት ነው ወደ ኢንጂነሪንግ ሙያስ ጆይን ያደረግከው? ከዛስ እንዴት ነው አሁንስ ደግሞ በስራ ላይ በምን አይነት ሁኔታ ነው ያለኸውና እሱን እስቲ ሼር ብታደርገን። ስራዬን በተመለከተ እንግዲህ ወደ ኢንጂነሪንግ የገባሁት ዩኒቨርሲቲ ገብቼ ነው እና ሃይስኩል ተማሪ እያለሁ ምኞቴ ሐኪም መሆን ነው። ማትሪክም ስፈተን ውጤት ሲመጣልኝ ሐኪም እሆናለሁ የሚል ነበረ ሀሳቤ። በአጋጣሚ በማትሪክ ፈተናና ውጤቱ በሚመጣበት መሀል ሰፊ ጊዜ ነበረ። እኛ በምንማርበት ጊዜ የማትሪክ ውጤት ቶሎ አይመጣም፣ ብዙ ወራት ይቆያል እና በዛ መሀል ሐኪም የሆነች ያጎቴ ልጅ እኛ ቤት መጣ። ስለ ሕክምና ብዙ ነገር ጠይቃት ነበር፣ ታብራራልኝ ነበር እና የዛ ቀን ሕክምና ለእኔ እንደማይሆን ገባኝ። ምክንያቱም በሕክምና ውስጥ ያሉ አንዳንድ ነገሮችን እኔም አልችላቸው ናቸው። ስለዚህ በቃ እኔ ሰውን ትሪት ለማድረግ እሆናለሁ። ይሄ ሰውን የማባበል፣ የማጽናናት፣ የማበረታታት እንጂ ሰውን ቀዶ የመፈወስ ኢቭን መርፌ ልጆችን አስወግቼ አላውቅም። እኔ መርፌ ሲወጉ እንኳን ስለማልችል እና ስለዚህ በቃ ሕክምና ለእኔ አይሆንም ብዬ ወደ ኢንጂነሪንጉ ወደሱ ወሰንኩኝ። ለዚህ እንግዲህ ውጤቴም ደህና ስለነበረ የመጀመሪያ ምርጫ የተከብሮልኝ የምፈልገው ዩኒቨርሲቲ ገባሁኝና በኢንጂነሪንግ ጨረስኩ። አሁን ከተመረኩኝ 25 ዓመት ሆኖኛል እና 25 ዓመት በኢንጂነሪንጉ ስራ እየሰራው ነው ያለሁት። አንድ ድርጅት ውስጥ ኃላፊ ሆኜ እየሰራው ነው ያለሁት በአሁኑ ጊዜ እና ሙያዬን በጣም ወዳለሁ፣ ስራዬን በጣም ወዳለሁ። የምሰራበትን መስሪያ ቤት አብረውኝም የሚሰሩ ሰዎችን በጣም ወዳለሁ። አገልግሎቴ ነው ብዬ ስለሆነ ስራዬን ማየው በመውደድ እና በመትጋት ነው ስራዬን የምሰራው። የምሰራበት መስሪያ ቤት ውስጥም በታማኝነት የምኖረው አብረውኝ ከሚሰሩትም ጋር በጣም በታማኝነት በጥንቃቄ የምኖረው ስለምወደው አገልግሎቴ ነው ብዬም ስለማስብ ነው። ስራዬን በተመለከተ ያለው ነገር ይሄ ነው። ደስ ይላል። እሺ ምናልባት እንግዲህ
ወደ እኔ ሀሳብ ለመሄድ እያንደረደረኝ ስላለ ነው እዚህ ላይ እየቆየሁ ያለሁት ትውውቁ ጊዜ ላይ ማለት ነው። እና እሺ ደግሞ ነቢይ ኢንጂነር ሄኖክ የሚለው ጋር ደግሞ ስመጣ ይሄ የእግዚአብሔር ጥሪ በላይህ ላይ የነቢይነትን አገልግሎት እንደዛ እንዴት እንዳደገ እንዴት ወይ ደግሞ ፓዙ ይሄ አገልግሎት ህይወት በምን አይነት መንገድ ያደገ መጣ እና ደግሞ እንደዚህም ደግሞ በደንብ ተገልጦስ ሲወጣ እንዴት ነበር? እስቲ የሱንም መንገድ የተወሰነ ሼር ብታደርገን። የነቢይነት አገልግሎት ከወጣትነቴ ዘመን ጀምሮ ልቤ ውስጥ ያለ ሸክም ሌሎች ሰዎችን በዚህ ጸጋ ሲያገለግሉ ውስጥ የሚቃጠልበት ነገር ስጸልይም በግሌ እግዚአብሔር በልቤ ውስጥ የሚያከብደው ነገር ነበር። ከዛም በብዙ አገልጋዮች ማረጋገጫም ሲሰጠኝ እግዚአብሔርም ወደ አንዳንድ ሚስጥር መግለጦች ውስጥ ድምፅ መስማቶች ውስጥ ሲያስገባኝ ይሄ ነገር እውነት ነው ማለት ነው ብዬ የበለጠ በዚህ አቅጣጫ የእግዚአብሔርን ቃል ሳጠና በነቢይነት አገልግሎት ከሚያገለግሉ ሰዎች ብዙ ልምድ ስወስድ እና ከዛ ቀስቀስ እያልኩ ማገልገል ስጀምር ስሳሳት በምን መልኩ ላርም እያልኩ ደንገጥ ብዬ የተመለስኩ እያረምኩ አንዳንድ ጊዜም ይህንን አገልግሎት ሰዎች መቀበል ሲያቅጣቸውና የተለያየ ኔጌቲቭ የሆነ ነገር በእኔ ላይ ሲያመጡ ስደነግጥ ወደኋላ ስመለስ እንዲህ ያለ ግን በቃ ጸጋው እየተገለጠ መጥቶ በሰዎች ሕይወት ውስጥ ጌታ እንደተናገረው የሚፈጽመው ነገር እያየለ ሲመጣ የበለጠ እየበረታው አንዳንዴ ቢቀርብኝስ ብዬ ወደኋላ ልመለስ ስል ጌታ እየተናገረ እያስቀጠለኝ ነው እዚህ የደረስኩት። እና በእርግጥ አንድ ግልጽ መሆን ያለበት ነገር ሰው ወንድሞችና እህቶች የተገለጠውን ጸጋ አይተው ራሳቸው ይሄንን ይሉኛል እንጂ በቤተ ክርስቲያን የነቢይነት ሹመት ያገኘው ሰው አይደለሁ። እንደዛ ማለት በሙሉ ወንጌል ቤተክርስቲያን ውስጥ ነው ማገለግለው። በሙሉ ወንጌል ቤተክርስቲያን ሙሉ ጊዜውንም ያልሰጠ ሰው እየተሾመ አይደለም፣ መተዳደሪያ ደንቧ ስለማይፈቅድ እና ግን ሰዎች ያው ነቢይ ይሉኛል። ነቢይ በሉኝ ብዬ አላውቅም። ማንም በለ ሲሉኝ ወንድም ሄኖክ በሉኝ ነው የምለው። ግን ጌታ ለዚህ እንድጠራኝ አውቃለሁ። በዚህም እያገለገልኩ እንዳለሁ አውቃለሁ። እና ጌታ የሚያደርጋቸው ተጨባጭ ነገሮች እና መንፈስ ቅዱስ የሚሰጠኝ ምስክርነቶች ናቸው እየበረታው በአገልግሎቱ እየገፋው እንዲሄድ ያደረጉኝና አሁን ላይ እንደው ከሞላ ጎደል ጌታ እንደረዳኝ ብዙ ማልጠራጠርበት ደረጃ ላይ ደርሻለሁ ብዬ አስባለሁ። በቃ ጌታ ሲናገረኝ የማይመስሉ ነገሮችን ቢሆኑ በቃ እንዳልጠራጠር አድርጎኛል። እግዚአብሔር የማይመስሉ ነገሮችን አድርጎ ብዙ ስላሳየኝ እና እግዚአብሔር ይመስገን። ሰው ሁሉ እንደ ጥሪው ሲሰለፍ ደስ ይላል። እግዚአብሔር ይመስገን። እና እንግዲህ በሰማሁት ነገር አሁን ኢቭን ስትል እኔም ራሱ አንድ ምስክር ነኝ። ብዙ በእኔም ህይወት ላይ እግዚአብሔር ባንተ የተናገራቸው ነገሮች ሆነው በቅርብ ጊዜ ሳይቀር ያው ብዙ ምስክርነት ላንተም ሼር አድርጌያለሁ እና እግዚአብሔር ይባረክ። ስለዚህ ስጦታ ጌታ አንተንም ይባርክህ። እና ወደ ዋናው ነጥቤ እንግዲህ የተንደረደርኩ ለመሄድ በዚህ በእኛ ዘመን በተለይ በአሁኑ ትውልድ አንድ ካለ ቻሌንጅ እና እግዚአብሔር እንደ ምሳሌ አድርጎ ከስምህ አንስቶ እግዚአብሔር በደንብ እኛን ይህን ትውልድ እየተናገረ አለ ብዬ የማስበው መልእክት አገልግሎትና ይሄ ፕሮፌሽን ወይም ደግሞ ስራና አገልግሎት ሳይጣሉ በአንድ ሰው ህይወት ውስጥ በስኬት መገለጥ እንደሚችሉ እግዚአብሔር ባንተ እያሳየ ነው በጣም። እና እኔ
በዚህ ነገር በጣም ምንድን ነው እንግዲህ ስንባባል እንደምንለው ሳድግ መሆን ፈልገው እናንተ ነው እና በእውነት ይሄ በጣም ምሳሌ አድርጌ የማየው ነገር ነው። ለምን በዚህ ዘመን ካለ አንድ ትልቅ ቻሌንጅ ወይ አገልግሎት ላይ የምንሰለፍ ወይም ደግሞ እግዚአብሔርን በማገልገል የሚሆን አንድ ወንድም ወይም አንድ እህት ምን አይነት ቻሌንጅ ውስጥ ሊገባ ይችላል? ያው ፋይናንሻሊ ወይም ደግሞ ስራ መስራት አለመቻል፣ ያው እንደዛ አይነት ሁኔታዎች ይኖራሉ። ከዛ ያው ያን ስትራግል ለማሸነፍ ብዙ አቢዩዝ የሚደረጉ ትክክል ያልሆኑ እግዚአብሔር ቃል የማይደግፋቸው መንገድ መሄድ ይኖራል። አንድ እሱ ነው። ሁለተኛ ደግሞ ወይ ደግሞ በጣም በፕሮፌሽን ወይም በስራ ይጠመድና ሰው በቃ ገቢ ነው ወይ እንደዛ ነው፣ ስራ ነው፣ ቢዚ ነኝ፣ ማገልገል አልችልም፣ ወይ እንደዛ አይደለም። ለማገልገል አይደለም ብዙዎችን ለመድረስ ቤተክርስቲያን ለመሄድ ሰው የሚቸገርበት ሁኔታ አለ እና እንዴት ነው አንተ ጋር እንደዚህ ታርቀው እነዚህ ጉዳዮች ስምህም ላይ እንዳየ ነው አዘሲምታይም በህይወትም የተገለጠ ነው። ኢንጂነር ነህ ሲባል ኢንጂነር ነህ በደንብ እና ደግሞ አዘሲምታይም ነብይ ነህ ከብዙ እኔ አውቃለሁ ከሀገርም ውጭ በሀገርም ውስጥ በጣም ጊዜ እስካይበቃ ጌታን ታገለግላለህ እና ይሄ ህይወት መካፈል አለበት ብዬ አስባለሁ ለሌሎችም። እና እስቲ ጥበቡን ወይ ደግሞ እግዚአብሔር እንዴት ነው ይሄን ህይወት ውስጥ ያስለማመደ እሱን እስቲ ሰፋ አድርገህ ሼር ብታደርገን። በጣም ወሳኝ ጥያቄ ይመስለኛል ይሄ። መጀመሪያ እንግዲህ በሁሉ ነገር ለእግዚአብሔር ነው እውቅና የምሰጠው። በእያንዳንዱ ነገር እግዚአብሔር ካላገዘና ጸጋውን ካላበዛ የሚሆን ነገር የለም። ስለዚህ የእግዚአብሔር እርዳታ ሙሉ በሙሉ አለ በዚህ ነገር ላይ እና እግዚአብሔርን አመሰግናለሁኝ። ከዛ በተረፈ ግን ማንኛውም ሰው መስራት ያለበት አመለካከቱ ላይ ነው ብዬ አስባለሁ። በአመለካከቱ መሰረት ነው የሚሄደው። በነገራችን ላይ ከእግር በፊት ልብ ነው የሚሄደው። ልብ ወስኖ የጨረሰው ነገር ላይ ነው እግር የሚራመደው። ስለዚህ ስራና አገልግሎት ሲባል አንዳንድ ጊዜ አገልግሎትን መንፈሳዊ፣ ስራን ዓለማዊ የማድረግ ነገር አለ። ግን ስራ እግዚአብሔርም ሰራተኛ አምላክ ነው እኮ 6 ቀን ሰርቶ ነው በሰባተኛው ቀን ከስራው ያረፈው። ለአዳምና ለሔዋንም እኮ ስራ ነው የሰጣቸው፣ ኤደንን ይጠብቋት ይንከባከቧት ዘንድ። እግዚአብሔር በየትኛውም ዘመን በስራ ያምናል። በቃ ከኔ ሁልጊዜ ድምፅ እየሰማችሁ ብቻ ትኖራላችሁ አላላቸው። ደግሞ ኤደንን ጠብቁ ተንከባከቡ ብሏል። ኤደንን መጠበቃቸውና መንከባከባቸው የእግዚአብሔርን ድምፅ አይከለክላቸው ወይም ስጋውያን አያረጋቸው ወይም ዓለማውያን አያረጋቸው። እግዚአብሔር ሁለቱንም እየመጣ ይገለጥላቸዋል። የእግዚአብሔርን ድምፅ ይሰማሉ። አት ዘ ሴም ታይም ኤደን ገነትን ይጠብቃሉ፣ ይኮተኩታሉ፣ ያስተዳድራሉ። ለአዳም እኮ እንደውም ሔዋን ከመምጣቷ በፊት ለእያንዳንዱ እንስሳት ስም እንዲያወጣ ስራ እኮ ነው። ከእንስሳት ጋር ማሳለፉ ሰማይን አልዘጋበትም፣ የእግዚአብሔርን ድምፅ አላቋረጠበትም። ስለዚህ አመለካከታችን መቃኘት ያለበት መጽሐፍ ቅዱስ በስጋችሁ እግዚአብሔርን አክብሩ ሲል በስጋችን በምንሰራው ነገር እግዚአብሔርን ማክበር አለብን። ማንኛውም በቃ የተቀመጥንበት ስራ አገልግሎታችን ነው። ቸርች ውስጥ የምናከናውናቸው ነገሮችም አገልግሎቶቻችን ናቸው። ስለዚህ በዚህ መንገድ አመለካከትን ከመቃኘት ነው የሚጀምረው ብዬ አስባለሁ። አንዳንድ ጊዜ ወይኔ ጉዴ ስጋዊ ሆንኩ ይላል ሰው ስራ የሚሰራ ሲሆን፣ የእግዚአብሔር ጥሪ ያለብኝ እግዚአብሔር ለስራው እየፈለገኝ እኔ ግን ስራ ላይ ነኝ ይላል። ስራውስ ምንድን ነው? ስራውም እኮ ጥሪ ነው። እኔ አሁን የሕክምና ጥሪ የለኝም። ሕክምና እንደማለት አውቄያለሁ። እሱም በጥሪ ነው የሚሆነው። አንዳንዶች እኮ ተገደው ሕክምና ውስጥ ገብተው ያልሆነ ነገር የሚሰሩ ሰዎች አሉ፣ ጥሪያቸው ስላልሆነ። ሕክምና ጥሪ የሆነ ሰው ሕክምና ውስጥ ገብቶ ፔሸንቶችን ሲያክም
አገልግሎቱን ነው እየፈጸመ ያለው። በመጽሐፍ ቅዱስ እኮ ሐኪሞች ነበሩ፣ ዳኞች ነበሩ፣ ብዙ አይነት ስራ የሚሰሩ ሰዎች ነበሩ በመጽሐፍ ቅዱስ እና ያንን ነገር አይቃወምም ጌታ፣ ይፈቅዳል። ወደ መንፈሳዊም ነገር ሲመጣ ዳግመኛ በተወለደ ክርስቶስን እንደ ግል አዳኙ በተቀበለ በማንኛውም አማኝ ላይ የእግዚአብሔር ጸጋ አለ፣ የእግዚአብሔር ጥሪ አለ። ስለዚህ ስራው ጸጋን ስለማይከለክል በተጠራው ጥሪ በተሰጠው ጸጋ እያንዳንዱ ማገልገል አለብኝ ብሎ አመለካከቱን መቅረጽ አለበት። ስለዚህ ስራውም ላይ አገለግላለሁ ብሎ ነው ማሰብ ያለበት። መንፈሳዊ እንቅስቃሴውም ላይ አገለግላለሁ ብሎ ነው ማሰብ ያለበት እንጂ ወደ ስራ ሲገባ እንደው ምን አይነት ጣጣ ነው እያለ ከገባ ልክ አይመጣም። ልክ ስራ ሊጨርስ ሲል አሁን ሃሌሉያ በቃ አሁን ነው ማገለግለው ካለ ልክ አይመጣም። ሁለቱም አገልግሎት ነው እንደሱ እና ወደ እኔ ህይወት ስመጣ መጀመሪያ አመለካከቴ ላይ ነው የሰራሁት። ከልጅነቴ ጀምሮ በስንፍና አላምንም። ትምህርቴም ላይ በትኩረት ነበረ ትምህርቶቼን መከታተለው። በስንፍና አላምንም። ከዛም ደግሞ ወደ ስራ ስመጣም በስንፍና አላምንም እና የምሰራበትን ድርጅት አከብራለሁ። የተሰጠኝን ኃላፊነት የተቀመጥኩበትን ፖዚሽን አከብራለሁ። አብረውኝ የሚሰሩትንም አከብራለሁ። ሁሉን በቃ እንጂ ቸርች ጋር ስመጣ መቀየረው አመል የለኝም። ያም የአገልግሎት ቦታዬ ስለሆነ ትህትና ቢሆን፣ ሌሎችን ማክበር ቢሆን፣ ትጋት ቢሆን ስራ ቦታዬ ያለው ነው ቸርችም ያለው እንጂ ልክ ቸርች ስመጣ መንፈሳዊ አይደለም። ይሄ አመለካከት ጉዳይ ነው ብዬ ነው የማስበው። ሰው አመለካከቱን በዚህ መንገድ ሲቃኝ ከዛ በኋላ የተሰጠ ይሆናል። አመለካከቱ ከተስተካከለ እኮ ለየትኛውም ነገር ዋጋ ለመክፈል ራሱን ያዘጋጃል። ዋጋ መክፈል ከጊዜ አንጻር፣ ዋጋ መክፈል ከገንዘብ አንጻር፣ ዋጋ መክፈል ከእንቅልፍ አንጻር ያደርጋል። በቃ እኔ አሁን እንደሱ ነው የማደርገው። ስራና የመንፈሳዊን አገልግሎት አብሬ ሳስኬድ ያለ ዋጋ አይደለም፣ ድካም ሳይኖረው አይደለም፣ ጊዜ ሳይፈልግብኝ ቀርቶ አይደለም። እንዲሁ የኔ እንደው የስራ ሁኔታ ዝም ብዬ እንደው ብናገር አሁን የምኖረው ደብረ ዘይት ነው፣ የምሰራው አዲስ አበባ ነው። 12 ሰዓት ተኩል ላይ ቢሮ ገባለሁ። ከደብረ ዘይት ተነስቼ ብዙ ጊዜ ለ12 ሩብ ጉዳይ ወጣለሁኝ ከቤት 12 ተኩል ቢሮ ደርሳለሁ። ስራዎችን በጠዋት ብዙ ስራ እሰራለሁ እና ጥሩ መስተጋበር አለኝ አብረውኝ ከሚሰሩት ጋር፣ እኔ በኃላፊነት ከመመራቸው ጋር፣ ከሌሎች ድርጅቶች ጋር በጥሩ መንገድ እና አንዳንዶች በቸርች ባለ አገልግሎት ብቻ የሚያውቁኝ ለስራ ሲመጡ እዛ ቦታ የተቀመጥኩት እኔ መሆኔ ሳይሆን ይደነግጣሉ። በር ዘግታብኝ የተመለሰችም አለች ደንግጣ። ለምን በኋላ ስጠይቃት እንደዚህ እያገለገልክ ትሰራለህ እንዴ ብላኛለች። አዎ። ስለዚህ ሁለቱም ለጌታ ክብር ናቸው። በሁለቱም ህዝብ ይታነጻል፣ እግዚአብሔር ይመሰገናል። እና የአመለካከት ጉዳይ ከአመለካከት ቀጥሎ የመሰጠትና ዋጋ የመክፈል ጉዳይ ነው። ስለዚህ ሰው አቋም ከያዘ፣ እውቀት ኖሮት አቋም ከያዘ ማይቻል ነገር የለም። ጊዜውን በአግባቡ እንዴት እንደሚጠቀም ያቅዳል። በቃ ምን ማድረግ እንዳለበት ያቅዳል። ለምሳሌ ነፍሰ ጡር ሴት ነፍሰ ጡር መሆኗን ካወቀች በኋላ የኑሮ ስታይሏን ትቀይራለች። ነፍሰ ጡር መሆኗን ሳታውቅ እኮ 4 ወር ምናምን ድረስ ልትዘልቅ ትችላለች፣ እንደፈለገች እየኖረች ማለት ነው። ግን ነፍሰ ጡር መሆኗን ማወቋ ራሱ ጠንቃቃ ያደርጋታል። ስለዚህ ሰውም ስራም መንፈሳዊም ነገር አገልግሎቴ ነው ብሎ ይሄ እውቀት ወደ ውስጡ ከመጣ ከዛ በኋላ አኗኗሩ ማስተካከል አለበት። ስለዚህ እኔ እንደፈለግኩ ነው የምኖረው። በቃ እኔ የስራ ፍቅር ነው ያለኝ ብዬ ዝም ብዬ ስራዬ ላይ ሆኜ የአምልኮ ቀኖችንም ስራ ላይ አላረግም። አሁን ቅዳሜን አልሰራም፣ እሁድን አልሰራም።
ቅዳሜ ለቤተሰብ ስለማደርግ ብዙ ጊዜ፣ እሁድ ደግሞ የመንፈሳዊ አገልግሎት የቸርች ጊዜ ስለሆነ በእነዚህ ቀኖች አልሰራም። ስራዬን ስለማልወድ አይደለም። ስራ መውደድ የማየው በጠዋት 12 ተኩል እንደገባ አድርጎኛል፣ አትግቶኛል። ግን እሱ ብቻ ዋጋ የለውም። መንፈሳዊ ነገር ጌታ ቀጥሪ ሰጥቶኛል፣ ጌታን ማገልገል አለብኝ ብዬ ደግሞ ስራዬን እንችላለን። እዛ ሄጄ ስራዬን ትቼ ዝም ብዬ በመንፈሳዊ ነገር ለማሳለፍ ያለብኝ ብዬ ሌላ ነገር ውስጥ አልሆንም። ለሁሉ ጊዜ ያለው ስለሚል መጽሐፍ የስራዬን ጊዜ ለስራዬ፣ የአገልግሎቴን ጊዜ ለአገልግሎቴ አደርጋለሁ። ምክንያቱም አንደኛ በአንድ ቀን ተሰርቶ የሚያልቅ ስራ የለም። በሴኩላሩም ዓለም በዚህ በመንፈሳዊም በአንድ ቀን ተሰርቶ የሚያልቅ የለም። ሁለተኛ እኔ ብቻ ሰርቼ የመጨረሰው የለም። ስለዚህ በቃ ማመጣጠን አለብኝ። እንደ ባለ አእምሮ ማሰብ አለብኝ። ስራውንም ዛሬውኑ ነው ሁሉ ነገር የሚያልቀው ብዬ ሁሉን ነገር እርግፍ አድርጌ ትቼ ቤተሰብ እርግፍ አድርጌ መንፈሳዊ አገልግሎት እርግፍ አድርጌ ስራ አያልቅማ። ይሄ መንፈሳዊ አገልግሎቱም ያለ እኔ ሰው የለም ብዬ ሁሉን እርግፍ አድርጌ በቃ ቤተሰቤን ማስተዳደር እስኪያቅተኝ፣ ገንዘብ ማግኘት እስኪያቅተኝ ባዶ ሆኜ፣ እሱም ልክ አይደለም። ባላንሱን መጠበቅ ግዴታ ነው ብዬ አምናለሁ። እና ምናልባት በደንብ አብራርቼው ከሆነ አላውቅም፣ ግን ስራና አገልግሎት ላይ ያለኝ አመለካከት ይሄ ነው። አሜዚንግ ትልልቅ ነጥቦች ነው የወሰድኩትና እንግዲህ ይሄኔ አንተ ሼር ካረከን ያስኳቸው አመለካከት ላይ ዋነኛው መስራት ያለብን እና ቀጣይ ደግሞ ዋጋ ለመክፈል መዘጋጀትን እና ደግሞ ማመጣጠን የሚሉትን ነጥቦች ይዣለሁና ትልልቅ ነጥቦች ናቸው። አይ ቲንክ ያው ከነዚህ አንዱን ስናጣ ወር ምናምን ያው ከባድ ይሆንብንና ወይ አመለካከታችን ላይ ሳንሰራ ቀርተን ዋጋ እንከፍላለን፣ ወይ ደግሞ ምናልባት አመለካከቱ ኖሮ ዋጋ ለመክፈል ዝግጁ ካልሆንንም እንደዛው። ጌታ ይባርክ። ትልቅ እንትን ነው። በተለይም ደግሞ ማመጣጠንም ደግሞ ያው ክርስትና ራሱ ባላንስ ማድረግ የሚፈልግ ህይወት ስለሆነ ትልቅ የምንማረው ነገር አለ ብዬ አስባለሁ። ምክንያቱም ብዙ በጌታ ቤት ያሉ አገልጋዮችን ቻሌንጅም የሚያስተካክል ይመስለኛል። ሴም ታይም አሁን እንዳልከው በቃ እየሰሩ ኃጢአት እየሰሩ እንደሆነ ስራ እየሰሩ በሴኩላር ላይ ያገለገሉ አሁን አንተ እንዳልከው ቃሉን ልጠቀመውና ግን ኃጢአት እያደረጉ እንደሆነ ወይ ከእግዚአብሔር ቤት እየራቁ እንደሆነ እንደዛ እንዲሰማቸውም ያሉ ስቲል እሱም አገልግሎት እንደሆነ ትልቅ መረዳት ነው። ጌታ ይባርክና ይሄንኑ ሀሳብ እያነሳን የሆነ መረጃ አገኘው ስላንተ ለመጫወትም ያለ አይ ቲንክ ካምፓስ ውስጥ መሰለኝና በቅጽል ስም ጂሰስ ትባላለህ እና ስሰማ በጣም ደስ ማለኝ። ያዘ ሴም ታይም ጥያቄም ደግሞ እንዳነሳ ሆንኩኝና እንዴት ጂሰስ ተባልክ እና እንዴት ነው እስቲ አሁንም የሚሉ ሰዎች አሉ ወይ? እስቲ ሼር አድርገን። በእርግጥ ካምፓስ እያለው ጂሰስ ይሉኝ እንደነበረ ያወቅኩት በቅርብ ጊዜ ነው። ምናልባት አመት በፊት እንደዚህ አመት ተኩል ቢበዛ 2 ዓመት በፊት ነው ያወቅኩት። እሱንም ያወቅኩት እንዴት ነው የሆነ እንደዚህ ቃለ መጠይቅ አድርጌ የህይወት ምስክርነቴን ሰጥቼ ነበርና እዛ ላይ የተጻፈ ኮሜንት ላይ ነው። እዛው አርባ ምንጭ የነበረ ሰው እዛው አርባ ምንጭ የነበረ ሰው እየመጣ የኛን ፌሎሺፕ ያገለግል የነበረ ሰው በኋላም ከኔ ጋር ወዳጅ የሆነ ሰው ጂሰስ ብለን ነበር የምንጠራው ብሎ ኮሜንት ሲጽፍ አይቼ እኔም ደንግጫለሁ። ይልቅ ሌላ የሚጠሩኝ ስም ሌላ ነበረ። ጆን ፖል ይሉኝ ነበር። ኦኬ። እሱን ካምፓስ እያለሁ አውቃለሁኝ። ጆን ፖል የካቶሊክ ጳጳስ ናቸው መሰለኛል። እና በዛ እንግዲህ መንፈሳዊ ሰው ነው በሚል እንግዲህ መንፈሳዊ መሪ ነው በሚል ይመስለኛል ጆን ፖል ብለው ይጠሩኝ ነበረ። እሱን እንደሱ ይጠሩኝ ነበረ። እንግዲህ ያዩትን የሚያውቁት እነሱ ናቸው እና መቼም መልካም ነገር አይተው መልካም ስም ለመስጠት ብለው ያደረጉት ይመስለኛል።
ግን የጂሰስን ግን ከወጣሁ ነው ያወቅኩት እና ደንግጫለሁ። አንዳንዶች እንዲሁ በቃል ኢየሱስን ትመስላለህ የሚሉኝ ነበሩ። እንዲሁ ስንጫወት በቃ አንተ ላይ ኢየሱስን ነው የማየው የሚሉ ነበሩ እንጂ ጂሰስ ብለው የሚጠሩኝ ያው እንዳልኩህ አልገጠመኝም ነበር። አዎ። እና ከሆነም እንደው ጌታን በእኔ አይተውም ከሆነ ራሱን በእኔ የገለጠ እግዚአብሔር ነው፣ ለእሱ ክብር ይሆን። አሜን። በጣም ደስ ይላል። እኔም አሁን አንተ እንዳልከው ይህ መረጃ ሳገኝ መጀመሪያ ወደ ልቤ መጡ የተደሰትኩት ነገር ሰው አንተ በተለይ ሳታውቀው ከሆነ ደግሞ የሚገርም ነው እና እንደዛ ማለት እንግዲህ በህይወትህ ያዩት ነገር ነው። መቼም ሰው ቅጽል ስም የሚሰጠን ከስራችን ነው አይደል? ስም እናትና አባታችን የሚሰጡን አሁን እንዳየነው ሄኖክ እንደተባልከው በሆኑ ነገሮች እንዲህ ሊሆን ይችላል፣ ምኞታቸውንም ሊገልጹ ይችላሉ። ቅጽል ስም ግን ብዙ ጊዜ ተግባር ላይ አይደል ታግ የሚደረገውና ከህይወትህም ያን ያህል ኢየሱስን ማየታቸውና እንደዚህ ስም እስከሚሰጡ መምጣታቸው ጌታ ይመስገን። በጣም ደስ ብሎኛል። እና እንግዲህ እየቀጠልን ስንሄድ እኔ እንግዲህ ስለ ሄኒ ቅድም አላወራም ብዬ ነበር። አሁን የተወሰነ በእኔ እይታ ደግሞ ሄኒ በጣም የምወድህ በመንፈሳዊ ህይወት ብዙ አንተን እያየን እንድናድግ የሆንነንና አንዱ ሌላው አገልግሎትህ የመዝሙር አገልግሎት ነው እና ለመመስከር ያክል እኔ እንግዲህ እየዘመርኩ የሚያደግኩት የሄኒ መዝሙሮች ነው እና ኳየርም ላይ እናገለግልባቸው ነበረ እና በጣም አንጋፋ የሆነ የኳየር ሊደር ነበርክ እኛ እንግዲህ ያደግንበት ቤተክርስቲያን ውስጥ እና እንግዲህ አሁን በነብይነት አገልግሎት ሆነ እንጂ ያው ነገሮቹ በዛ ተጠቅልለው ወጡ። ስቲል ታገለግላለህ፣ በመዝሙር አውቃለሁ፣ ትዘምራለህ። በጣም ነው የምባረከው በምትዘምራቸው መዝሙሮች እና መልእክትም እግዚአብሔር በዛ ተጠቅሞ በጣም ያመጣልና የመዝሙር አገልግሎት እንዴት ነው? አሁንስ ምን ላይ ነው? እንዴት ነበረ? እሱንም እንትን ያልከው እስቲ እሱን ሼር አድርገን። የመዝሙር ፍቅር እና የመዝሙር ሸክም የኤሌመንተሪ ስኩል ተማሪ ሆኜ እያለሁ ነው በጣም በቃ ልቤ ውስጥ ያለው። መዘመር በጣም ነበር መወደው። መዝሙር ሰማለሁ፣ ስዘምር አለቅሳለሁ፣ ሌሎች ሲዘምሩ ስሰማም አለቅሳለሁ እና ሁሉ ነገሬን የምገልጸው በመዝሙር ነበረ። ስንበረከክ ልጅም ሆኜ የሚቀናኝ መዘመር ነው። እንደውም ሄኖክ ተንበርክኮ ይዘምራል ባል ነበር እና ያ ነገር በድንገት እንግዲህ መዝሙር ስለ መጽሐፍ የራስን መዝሙር ስለ መዘመር እንደዚህ ያስተማረኝ ሰው ኖሮ ሳይሆን በቃ ድንገት የሆኑ መዝሙሮች ብቻ ይመጡልኝ ነበረ። ቃል ከነዜማው ሲመጣ አንዴ ነው በቃ ቃል ከነዜማው። አሁን መለስ ብዬ ሳስብ በልጅነቴ የነበሩ መዝሙሮች ከእድሜም ጋር አይሄዱም፣ ከመንፈሳዊ ብስለቴም ጋር የሚሄዱ አልነበሩም። መንፈስ ቅዱስ ራሱ የሚያቀብለኝ መዝሙሮች ነበሩ እና በአብዛኛው በኳየር ውስጥ ነበረ አብሬ የመዘመረው። ቅድም እንደተናገርከው የኳየር መሪም ነበርኩኝ። በኋላም እንግዲህ በቸርቻችን 3 ኳየሮች ስለነበር የ3ቱ ኳየሮችም ደግሞ የበላይ መሪም ነበርኩኝ። በኋላ እንግዲህ ገና የሃይስኩል ተማሪ ሆኜ እንደዛ እና ለኳየር መዝሙሮችን እየሰጠው ከኳየር ጋር አብረን ስንዘምር ቆይተን በኋላ ደግሞ ሶሎ ዘማሪ ሆኜ ደግሞ የራሴን መዝሙሮች መዘመር ቀጠልኩ። በመዝሙሮቹ በእርግጥ ብዙ ነገር አይቻለሁኝ። ከዛ በኋላ ይሄ የመዝሙር ጸጋ እንዳለኝ ያወቁ የተለያየ ቸርች ያሉ ሰዎች እኔን መጋበዝ ጀመሩና እየዞርኩኝ አንዳንዴ በጊታር አንዳንዴ ደግሞ በኪቦርድ የሶሎ የመዝሙር አገልግሎት እሰጥ ነበረ። በዛ ጊዜ ዘማሪ ሄኖክ ነበር የምባለው፣ እንደሱ ነበር የምባለው። ከዛ በኋላ መዝሙሩን እየዘመርኩ በሶሎ በጣም እየዘመርኩ በኋላ
ወደ ስብከቱ አገልግሎት ብዙ ገባሁ። ከዛው ጋር ተያይዘው ወደ ትንቢቱ አገልግሎት ገባሁና ከኳየር መካከል ወጣሁ። ጊዜ አጥሮኝ የስብከቱ አገልግሎት በጣም ብዙ እየሆነ መጣ። ስለዚህ እሁዶችን ምንም እረፍት እስከማይኖረኝ ድረስ እየሆነ መጣ። እና ከኳየሮቼ ጋር ወይ በወር አንዴ እንደዚህ አደረግ ነበር። በኋላ ቶታሊ ከኳየር መውጣት አስገደደኝ ያኛው አገልግሎትና እንደሱ ሆነ። አሁንም መዝሙር በጣም ነው የምወደው። በምሰብክበት ጊዜ ሁሉ መዝሙር ሳልዘምር የወረድኩበት ጊዜ ትዝ አይለኝም። መንፈስ ቅዱስ መዝሙር ያቀብለኛል። ያ መዝሙር በጊዜው መልእክት ይሆናል። እንደሱና አሁንም በጣም መዝሙር ወዳለሁ። ሲዘመር ልቤ ይነካል። በመዝሙር ጌታ ይናገረኛል። በእኔም በኩል በመዝሙር ለሌሎች ይናገራልና እንደው ወደፊት እንደውም ጌታ ቢረዳኝ መዝሙሮቼን እንደገና በአየር ላይ ለመልቀቅ እንደሱ አስባለሁ። ሚክስ አድርጌ ስቱዲዮ ውስጥ ገብቼ መዝሙሮቼ እንዲሰሩ አድርጌ ለሕዝብ እንዲደርስ የማድረጉ ሀሳብ አለኝ። በእርግጥ ጊዜ ስላጠረኝ ወደዚህ እንቅስቃሴ ውስጥ መግባት አልቻልኩኝም። ግን መልእክቶቹ ሌሎች ጋር ቢደርሱ ጥሩ መዝሙሮች እንዳሉ አውቃለሁኝ። እግዚአብሔር ይመስገን ስለሁሉ። በጣም ደስ ይላል እና በዚህ ዙሪያ ያው እንትን ካልን አይቀር እኛው እንግዲህ እየዘመርናቸው ካደግናቸው መዝሙሮች ብዙዎቹን ወዳቸዋለሁ እና እንግዲህ ጌታ ከረዳን ምናልባት ወደ መጨረሻ አንዱን ትዘምርልናለህ፣ ሌሎችም እንደዛው እና እግዚአብሔር ይባረክ። ስለዚህ ሁሉ የጸጋ ስጦታዎች እግዚአብሔር ይመስገን እና ምናልባት ቀጣይ የሚኖረኝ ጥያቄ እስቲ የህይወት ዘመን ምስክርነት ብለህ የምታነሳው ምናልባት በስራም ህይወት ሊሆን ይችላል፣ በመንፈሳዊም አገልግሎት ሊሆን ይችላል። ምናልባት ለሌሎች ይሄ ቢደርስ ያንጻል የምትለው ምስክርነት ሼር ብታደርገን ደስ ይለኛል። ብዙ ምስክርነቶች ይኖራሉ። እግዚአብሔር አምላክ ያደረጋቸው ምናልባት አንዱ ልናገር። በዩኒቨርሲቲ ተማሪ ሆኜ የሆነውን እንግዲህ አንዱ ልናገር። ከዛ በኋላ ደግሞ ምናልባት ሰዓት ካለ ሌላ አንድ ነገር ጨምራለሁ። ዩኒቨርሲቲ ተማሪ ሆኜ ድሮይንግ የሚባል ትምህርት ፈጽሞ አይገባኝም ነበር። ምንም ልረዳው በቃ አልቻልኩም። እንግዲህ ኢንጂነሪንግ እያጠኑ ድሮይንግ አይገባኝም ማለት በጣም አስቸጋሪ ነው። የሚያስተምረኝ አስተማሪ በደንብ አስረዳኝ። በግል ሁሉ ቢሮ ጠርቶ አስረዳኝ። አይገባኝም። ምንም በቃ ምን ቪዥዋላይዝ ማድረግ ነው የሚባለው አይደል? ምንም ሊገባኝ አልቻለም። ሌሎች ባቾችን የሚያስተምር ድሮይንግ አስተማሪ ነበር። እሱም ጋር ሰዎች አናግረውልኝ ሄጄ እሱም አስረድቶኝ አልገባኝም። በኋላ ጓደኞቼም አስረዱኝ፣ አልገባኝም። እንደኔው ያልገባው አንድ የኔ ባች ልጅ ነበር እና ተጽናናሁ። ቢያንስ ያልገባኝ እኔ ብቻ አይደለሁም ብዬ ተጽናናሁ። ግን ፈተና ሊደርስ ትንሽ ቀን ሲቀረው እሱ ገባው። ከዛ እንደ ኤልያስ ብቻዬን ቀርቻለሁ አልኩ እና ከፋኝ በጣም። በኋላ እሱ አሁን ስለሆነ የገባው እሱ ቢያስረዳህ ይገባሃል ተባልኩና እርግጠኛ ሆንኩ። እኔ በህይወት ዘመኔ ቡና ጠጥቼ አላውቅም። የዛ ቀን ግን ሌሊት ስለነበረ በቃ ለመጀመሪያ ጊዜ ቡና ጠጣሁ። ቁጭ ብዬ እሱ ሲያስረዳኝ በቃ ይገባኛል ብዬ ማለት ነው። ያልጣረው ጥረት የለም። እኔ ግን አልገባኝም። ተስፋ ቆረጥኩ፣ አለቀስኩ። ፈተና ነበረ፣ አልፈተንም አልኩ።
ጓደኞቼ በግድ ወስደው ነው እንድፈተን ያደረጉኝ እና ገና የፈተና ወንበር ላይ ስቀመጥ ጸለይኩኝ። ጌታ ሆይ አልሰነፍኩ፣ አላጠናም አላልኩ፣ ግን አልገባኝም። ምንድን ነው የማደርገው? ስሜን ጽፌ ለመውጣት ብቻ ነው? በቃ ብዬ ለማንኛውም ስሜን ጻፍኩ፣ አይዲ ነምበሬን ጻፍኩ። ከዛ በቃ የጥያቄውን ወረቀት አየዋለሁ። ምንም እምባዬ ይንጠባጠባል። ምክንያቱም ምን ከምን እንደማደርገው ስላልገባኝ። አይገርምም? በመሀል እንደዚህ እምባዬ እየተንጠባጠበ እኔ ድምፅ ልበለው ምን አላውቅም፣ ግን ከሆነ እንትን ወደ ሆነ አቅጣጫ እንዳሰምር ውስጤ የሆነ ነገር ይላል። አሰምራለሁ፣ አስምሬ ቁጭ እላለሁ። ቀጥሎ ደግሞ በሆነ አቅጣጫ እንዳሰምር ልክ ሰው ወይም የሆነ ድምፅ በዚህ በኩል አስምር የሚለኝ ያክል አሰምራለሁ። ቶሎ ጨርሼ ነው ፈተናውን የወጣሁት። ጓደኞች ያሰቡት ቢያንስ ኢንኮምፕሊት ከሚባል ወይም ኖ ግሬድ ከሚባል አትሊስት ኤፍ ቢሰጠው ይሻላል፣ በቃ ስለዚህ ስላልሰራ ነው ቶሎ የወጣው ብለው ነው ያሰቡት። እኔም የማስበው እሱን ነው። አይገርምም? ውጤት ሲመጣ ግን ከብዙዎች የተሻለ ነበር። ደነገጥኩኝ። የኔ አይደለም ብዬ ራሴ አይዲ ነምበሬን እያየሁ ስሜን የኔን መሆኑን እያወቅኩ ይሄማ የኔ ሊሆን አይችልም አልኩ። ጌታ ስራዬን ሰርቶልኝ ነው። እና የራሳችን ድርሻ ከተወጣን በኋላ ሌላውን ለእግዚአብሔር በመስጠት ማመን እንዳለብን ትልቅ ትምህርት አግኝቼበታለሁ። አሁን እኔ ፈተና አልፈተንም ብዬ አቋም እንዳያስኩት ሳልፈተን ብቀር ውጤቴ ይበላሻል። ጓደኞቼ ናቸው፣ እግዚአብሔር ይባርካቸው፣ በግድ እንድፈተን ይዘውኝ የመጡት ጓደኞቼ ናቸው። እንዳልገባኝ ያውቃሉ፣ ግን ኖ ግሬድ ሊባልብህ አይገባም ብለው ይዘውኝ የመጡት እና ትልቅ ትምህርት አገኘሁበት። ብዙ ነገሮች ገጥመውኝ ያውቃሉ። ከዛ በኋላ በህይወት ዘመኔ ምችለውን አረግና ለእግዚአብሔር እሰጣለሁ። በመጨነቅ አላምንም፣ እንቅልፍ በማጣት አላምንም። አንዳንዴ ኬርለስ ለመሰል እችላለሁ። የድርሻዬን ከተወጣሁ በኋላ ለጌታ ሰጥቼ ተዋል። እንዴት ዝም ትላለህ? ምን ላድርግ ታዲያ? ሄኖክ ሰው ነው፣ ያቅሙን ያደርጋል፣ ለጌታ ይሰጣል። አሁን ሰው ቢጠላኝ፣ ነገር ቢያወሳስብብኝ፣ ምናልባት ያሳዘንኩት ነገር ካለ ብዬ አናግራለሁ፣ የበደልኩ ካለ ብዬ እላለሁ። ከዛ ውጪ ያ ሰው አሁንም ጉድጓድ እየቆፈረ ያለ ከሆነ ለጌታ ሰጥቼ ትውት ታደርገዋል። አልጨነቅም። ሌላም ቻሌንጅ ቢገጥመኝ አልጨነቅም። የኔን አረጋለሁ። ቤተሰቤ ላይ የሆነ ነገር ቢገጥመኝ የራሴን ድርሻ እወጣለሁ፣ ለጌታ ሰጣለሁ፣ የቀረውን አልጨነቅም። ይሄ ትልቅ ትምህርት ያገኘሁበት የህይወት ምስክርነት ነውና እግዚአብሔርን ስለሱ በጣም አመሰግናለሁ። እግዚአብሔር ይመስገን። ይሄ ትልቅ ማለት ትልቅ ምስክርነት ነው። ምክንያቱም እንዳልከው ለህይወት ዘመን የሚሆን ትምህርት ነው የወጣው ከውስጡና የተማርከው ትምህርት ደግሞ ምናልባት ለተመልካቾቻችንም ስንፍናን አይደለም የተማርነው፣ ደግሞ ይሄ ሳንሰራ እግዚአብሔር ይሰራልናል ሳይሆን የኛን እስከ መጨረሻው ሄደን የኛን ሆነን በማንችለው ነገር ለእግዚአብሔር ጥሎ ማረፍ ትልቅ ትምህርት ነውና በየትኛውም በምናልፍበት የህይወት መንገድ የትልቅ ትምህርት ነው። ጌታ ይባረክ። በጣም ደስ ብሎኛል። ኦኬ እሺ። እና ምናልባት አሁን ወደ ቅድም ወደ ተወኳቸው ወደ ዘለልኳቸው ልመለስ ነው። እስቲ የህይወት ዘመን ፍልስፍና ወይ ደግሞ ምንድነው የህይወት ፍልስፍና ምንድነው ማለት? አሁን እነዚህን ጥያቄዎች የምጠይቅባቸው ምክንያቶች ትልቁ ከእኔ በጣም አይቼ ምንድነው ከፍሬያቸው ታውቋቸዋላችሁ
መጽሐፍ ቅዱስ ይላልና አንተ ላይ አይቼው በጣም እግዚአብሔርን ያመሰገንኩበት እንደዚሁም ደግሞ ልከተለውም ያንን ፍሬ እንዳፈራ በሕይወቴ የምመኝበት ትልቁ እንትን እንዳልኩ በስራም በአገልግሎትም አብሮ እግዚአብሔርን እያከበሩ መኖር ነውና እና እሱን እንትን ባደረገም ሊሆን ይችላል አላቅም በአጠቃላይ እንደ መርህ የምትይዘው እና ይሄ ነው የኔ ህይወት ፍልስፍና ብለህ የምትይዘውን ሀሳብ ማካፈል ከቻልክ ደስ ይለኛል። የህይወት ፍልስፍናዬ ምንድነው? ቤዚክ የሆነ ማልቀይረው ከእግዚአብሔር ጀምሮ ለተለያዩ አካላት ፕራዮሪቲ አለኝ፣ ቅደም ተከተል አለኝ። መጀመሪያ እግዚአብሔር፣ ከዛ ቀጥሎ ራሴ፣ ከዛ ቤተሰብ፣ ከዛ ቤተክርስቲያን፣ ከዛ ሌላው ማህበረሰብ። አሁን እነዚህ ቅደም ተከተሎቼ ናቸው። መጀመሪያ እግዚአብሔር ስል ያለ እግዚአብሔር ምንም ነገር ማድረግ ስለማልችል በየትኛው ነገር በመጀመሪያ እግዚአብሔርን መፍራት ነው እንደሚል እግዚአብሔር ቃል ለእግዚአብሔር ቅድሚያ እሰጣለሁ። ከዛ ቀጥሎ ለራሴ እኔ ካልኖርኩ ለሌላው መኖር አልችልም። ስለዚህ ራሴ ላይ መስራት አለብኝ ብዬ አምናለሁ። ራሴ ላይ መስራት አለብኝ ብዬ ስል መንፈሳዊ ሕይወቴን መመገብ አለብኝ፣ ጤንነቴን መጠበቅ አለብኝ፣ የአእምሮዬን ሰላም መጠበቅ አለብኝ። ምክንያቱም እኔ ብቻዬን የምኖር ራስ ወዳድ ሰው አይደለሁኝም። ቤተሰብ አለኝ። ማህበረሰቡ ውስጥ መካከል ማህበረሰቡ መሀል ሳለሁ ብዙ መጥቀም ያለብኝ አሉ። ስለዚህ ራሴን ወዳለሁ። ራሴን የምወደው ሌሎችን እንድጠቅም ስለተፈጠርኩ ነው። ራሴ ላይ መስራት አለብኝ ብዬ አምናለሁ። ስለዚህ በሱ በጣም በቃ ከዚህ የተነሳ ነው ነገን የሚያሰናክልብኝ ነገር ካለ ነገን የሚያሰናክልብኝ ነገር ስራ ቦታ ያለ ነገር ሊሆን ይችላል። በማህበራዊ ኑሮ ከሰው ጋር ባለው ኮሚኒኬሽን የሚያሳዝን ነገር ሊሆን ይችላል። እኔ ስፍራ አልሰጠው። ልቤ ውስጥ ምንም ነገር አላሳክልም። ራሴን ስለምወደው ራሴን በመጠበቅ መታመናል። ሰው መጣላት ካለበት እኮ ለመጣላት መኖር አለበት። ስለዚህ ለሁሉ ነገር ራስን በመጠበቅ ራስን በመንከባከብ አምናለሁ። ከዛ ቀጥሎ ቤተሰብ ነው። ከየትኛውም በላይ ከቸርችም በፊት ከማህበራዊ ኑሮም በፊት እግዚአብሔር ለእኔ ኃላፊነት የተሰጠኝ ቤተሰቤ ነው። ቤተሰቤ ስላለ ነው መኖረው። ቤተሰቤ ስላለ ነው ማገለግለው። ቤተሰቤ ስላለ ነው ዞሮ መግቢያ ያገኘሁት እንጂ ቸርች ብዬ ቸርች አላድርም፣ ወይም ካፌ ብዬ ካፌ አላድርም። ስለዚህ ቤተሰቤ፣ ከዛ ቀጥሎ ቤተክርስቲያን። ምክንያቱም እግዚአብሔር ጥሬን እንድፈጽም የሰጠኝ ቤተክርስቲያን ነው። ቤተክርስቲያን የክርስቶስ ሙሽራ ነች። ስለዚህ በቤተክርስቲያን ውስጥ ያለውን አገልግሎት እሱን አስከትላለሁ። መጨረሻ ማህበራዊ ስለ ቤተክርስቲያንና ስለ ማህበራዊ ነገር ትንሽ ላብራራና በቤተክርስቲያን ስኖር የሙሉ ጊዜ አገልጋይ ሆንኩም አልሆንኩም ቤተክርስቲያን ክርስቶስን ወክላ በዚህ ምድር ላይ ያለች ናት። የክርስቶስ ሙሽራ ናት። ስለዚህ ቤተክርስቲያን በማክበር አምናለሁ። ቤተክርስቲያን በመታዘዝ አምናለሁ። በቤተክርስቲያን ውስጥ ቤተክርስቲያን በምትሰጠኝ ነገር በማገልገል አምናለሁ። አንዳንድ ጊዜ ይፈራል። በቤተክርስቲያን ውስጥም ሰዎች እየሰሩ የሚያገለግሉ ከሆነ ለቤተክርስቲያን አይታዘዙም የሚል፣ ስለዚህ ብዙ ጊዜያቸውን እንዲሰጡ ማድረግ አለብን የሚል አንዳንድ አመለካከቶች አሉ። ሰው ሙሉ ጊዜውን ሲሰጥ ነው እንዲመገዛት፣ ሙሉ ጊዜነቱ አይደለም እንዲገዛ ማድረግ ያለበት። ቤተክርስቲያን ስልጣን አላት እና ሙሉ ጊዜን ስለሰጠው
አማራጭ ስለሌለኝ ቤተክርስቲያን ስለምትከፍለኝ ብዬ ከሆነ የምታዘዘው ግብዝነት ነው የሚሆነው። በፕሪንሲፕሉ ነው ማመን ያለብኝ። ለቤተክርስቲያን መገዛት አለብኝ ብዬ ስራም ምንሰራ ሰዎች ስራ እየሰራ የምናገለግልም ሰዎች እንደነሱ ናቸው የሚያስተዳድሩኝ። አይከፍሉኝ፣ 5 ሳንቲም አይቆርጡልኝ፣ እንደፈለግ እኖራለሁ አይባልም። ቤተክርስቲያን የክርስቶስ ሙሽራ ናት። ስለዚህ ከቤተክርስቲያን ጋር ስኖር በዚህ መልኩ በመኖር አምናለሁ። ለቤተክርስቲያን ስርዓት እየተገዛ በመኖር አምናለሁ። ማህበራዊ ኑሮን በተመለከተ እንግዲህ የምንኖረው ከአማኙ ማህበረሰብ ጋር ብቻ አይደለም፣ በተለያየ የሃይማኖት ክፍል ውስጥ ካሉ ሰዎች ጋር ነው የምንኖረው እና ሁሉን በክርስቶስ ፍቅር በመውደድ አምናለሁ። ሁሉም ማለት የትኛውም ሃይማኖት ውስጥ ያለውን፣ የትኛውም ዘር ያለውን፣ የትኛውም የእውቀት ደረጃ ያለውን በክርስቶስ ፍቅር በመውደድ አምናለሁ። ከዛም ባሻገር እኔ ብቻ እነሱን ጠቅማለሁ ብዬ ሳይሆን በእነሱም መማረው ነገር አለ ብዬ ጊዜ ልቤን ክፍት አድርጌ ነው የምኖረው እና ትህትና ላይ አተኩራለሁ። ሰው ሁሉ ክቡር ነው። የእውቀቱ ደረጃ ምንም ቢሆን ክቡር ነው እና ይሄንን የማደርገው አንደኛ ሰው አክብሮት ይገባዋል፣ ሁለተኛው ክርስቶስ ያስተማረን ትህትና ስለሆነ በትህትና ውስጥ ሰው ያያል ጌታ። እነሱ እንዲሆን እፈልጋለሁ እና ይሄንን የማደርገው ለሚወዱኝ ሰዎች ብቻ ሳይሆን ለሚጠሉኝ ሰዎችም ጭምር፣ ክፉ ለሚያስቡብኝ ሰዎች ጭምር። እንደው ስለ ራስ ማውራት እንዳይሆን እንጂ አሁን በስራ ቦታም ብዙ ጉድጓድ እየቆፈሩልኝ ብዙ መልካም ያደረጉላቸው ሰዎች አሉ። ኢየሱስ ክርስቶስ ይሁዳ አሳልፎ እንደሚሰጠው እያወቀም እግሩን አጥቧል። ተሸውዷል። እግሩን ያጠበው እግሩን ካጠበው በኋላ ለማሳልፎ ሊሰጠው እንዳለ ያወቀው አሳልፎ ሊሰጠው እንዳለ አውቆ ግን እግሩን አጠበ ይላል እግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 13 ላይ። ስለዚህ እንደሚጠሉኝ ላወቅኩባቸው፣ ክፉ ሲያደርጉ ላገኘኋቸው መልካም በማድረግ አምናለሁ። በቃ ይሄ የህይወት ፍልስፍና ነውና አንዳንዶች በቃ ዝም ብለህ ራስን አዋረድክ የሚሉ አሉ። እንደዚህ ከደስቱን እኮ አያከብሩህም ይላሉ። ለመከበር አይደለም የምኖረው። ማንስማማቸው ሰዎች አሉ እና ራስን ለማስከበር መኖር በሚል አላምንም። ትክክለኛ ኑሮ መኖር ለማምነው እንዲህ ስኖር ያ ሰው ያክብረኝም አያክብረኝም የራሱ ነው ብዬ ነው የማስበው። እኔ ከኔ የሚጠበቀውን አደርጋለሁ ብዬ ነው የማስበው እና የህይወት ፍልስፍናዬ ማይቀየር የህይወት ፍልስፍናዬ ይሄ ነው። እግዚአብሔር የመጀመሪያ፣ ከዛ ቀጥሎ እኔ ራሴ፣ ከዛ ቤተሰቤ፣ ከዛ ቤተክርስቲያን፣ ከዛ በኋላ ማህበረሰቡ። እንግዲህ አግኝቼው የሆን ጥያቄ የሆነና አድሬስ አድርጌ የሆን በደንብና ትልቅ ትምህርት እንወስዳለን ከዚህም ምናልባት የምናስቀድመውን ነገር ባለማወቅ ምንከፍለው ዋጋ ምናልባት አንደኛ ለምንለው ነገር ልንከፍለው የሚገባውን ልንሰጠው የሚገባውን ጊዜ እንደዛ የምንለውን ምናልባት በህይወት እንትናችን መጨረሻ ላለው ምናልባት ብዙ እንዳልከው እንትን ለማይለው ስናወጣ ኢነርጂ ያባክንን መንገድ ላይ እንደክማለን። ይሄ ትልቅ ልንከተለው የሚገባ መርህ ነው። ጌታ ይባርክ። በጣም እንግዲህ ወደ መጨረሻው እኔ ፈቃድ ቢሆን ምናልባት ከዚህ በፊት አንተ የምትዘምራቸውን ያንተ መዝሙር መርጠህ ብትዘምርልኝ ደስ ይለኛል። ካልሆነም ግን ውስጥ እግዚአብሔር ያደረገውንና በዚህ ቢተላለፍ ብለህ የምታስበው መልእክት ውስጥ ያለውን ብትዘምርልን ፈቃድ ከሆነ ደስ ይለኛል። ምናልባት ጊታሩ የተዘጋጀ በጊታር እኔ ጊታር ለመማር እንደ ምስክርነትም ለመናገር ጉጉት እንዲያደርብኝ የሆንኩት እናንተ ልጆች ያለን ጊታር የተጫወታችሁ ስታመልኩ ሳይ ነውና ጌታ ይባርክ።
ያው በራሴ እንድሞክሮኛለሁና ምናልባት ምሳሌ ሆነሃቸው እንደሆነ ካላወቅ ብዙዎች ምሳሌ የሆንክ ነው። ጌታ ይባርክ። እሺ እወድሃለሁ ከልቤ ኢየሱስ እወድሃለሁ ከልቤ ኢየሱስ እወድሃለሁ ከልቤ ኢየሱስ አዎ እወድሃለሁ ከልቤ ኢየሱስ እወድሃለሁ ከልቤ ኢየሱስ እወድሃለሁ ከልቤ ኢየሱስ በርግጥ እወድሃለሁ ካንተ ሌላ ማን አለኝ የልቤ አምላክ የሆነኝ በችግሬ ፈጥኖ ደርሶ እምባዬንም ካይኔ አብሶ ሰው ያረገኝ ማነው እሱ ስለ እኔ ያኖረ ነፍሶ ትወደኛለህ እወድሃለሁ ሁል ጊዜ አመልክሃለሁ እወድሃለሁ ከልቤ ኢየሱስ እወድሃለሁ ከልቤ ኢየሱስ እወድሃለሁ ከልቤ ኢየሱስ አዎ እወድሃለሁ ተቸግሬ በድካሜ በፈተና ማጉረምረሜ አንተን ሳልወድ ቀርቶ አይደለም አቅቶኝ ነው አንሶኝ አቅም በጊዜው ፈተና ባዝንም የቀድሞውን አልረሳውም ትወደኛለህ እወድሃለሁ ሁል ጊዜ አመልክሃለሁ እወድሃለሁ ከልቤ ኢየሱስ እወድሃለሁ ከልቤ ኢየሱስ እወድሃለሁ ከልቤ ኢየሱስ በርግጥ እወድሃለሁ ይህንን ታላቅ ፍቅርን ኦ ጌታችን በሙላት ባይረዳውም አይምሯችን ግን በአክብሮት ከእግሮች ስር እንወድቃለን በተገለጠልን መጠን እንሰግዳለን ግን በአክብሮት ከእግሮች ስር እንወድቃለን በተገለጥክልን መጠን እንሰግዳለን እወድሃለሁ ከልቤ ኢየሱስ እወድሃለሁ ከልቤ ኢየሱስ እወድሃለሁ ከልቤ ኢየሱስ አዎ እወድሃለሁ 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 ከልቤ ኢየሱስ እወድሃለሁ ከልቤ ኢየሱስ በርግጥ እወድሃለሁ አዎ እወድሃለሁ በርግጥ እወድሃለሁ ጌታ ይባረክ። እና ደግሞ ከዚህ በበለጠ ማለት በቃ በተለይ መዝሙሮቹ ቅድም እንዳልከው እግዚአብሔር ረድቶን እኛም
አንተም ጊዜ እግዚአብሔር አመቻችቶልህ ወደ አየር ወጥተው እኛም እየሰማ እንድንባረክ በጣም እንጓጓለን፣ ደግሞ እንጸልያለን እና በጣም ነው ደስ ያለኝ። በጣም ጥሩ ጊዜ ነበረ የነበረን። ምናልባት ለመጨረሻ ማስተላለፍ የምትፈልገው መልእክት ካለ ጊዜ ልስጥህና የሚኖረንን ጊዜ እናጠቃልላለን። ምናልባት በመጨረሻ ልል የምፈልገው ምንድን ነው፣ ስለ እግዚአብሔር ጸጋ የዳነው በእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ካዳነን በኋላ አልተወንም። ብዙ ጊዜ ዳንን የምንል ሰዎች እኔን ጨምሮ ጌታ ደስ በማይሰኝበት የህይወት ምልልስ ውስጥ እንኖራለን። የጌታ ጸጋ እኮ ማዳን ብቻ ሳይሆን ስራው በምድርም ስንኖር በጽድቅ እንድንኖር እግዚአብሔርን በመምሰል በመፍራት እንድንኖር የሚረዳ ጸጋ ነው። ለሽንፈት ጌታ ለማይደሰትበት ነገር ራሳችንን አሳልፈን መስጠት የለብንም። ጸጋውን መለመን ያለብን፣ ጸጋውን እየለመንን ጌታን ደስ ለማሰኘት መፍጨርጨር አለብን። ጸጋውን እየተማጸንን፣ ምክንያቱም ከሰው የሚጠበቅ ነገር አለ። እኛ ያለ እኔ ምንም ልታደርጉ አትችሉም እንዳለ ጌታ ኢየሱስ ጸጋውን እየለመንን እርዳታውን እየተቀበልን መኖር አለብን በጽድቅ እንጂ አንዴ ድኛለሁ በሚል ከዚህ በኋላ እንደፈለግኩ መኖር ችግር የለውም የሚል አመለካከት ይዘን መሄድ የለብንም። በሁለት ምክንያት፣ አንደኛ ከጽድቅ እየጎደልን ከቅድስና ህይወት እየጎደልን በሄደን ቁጥር መንፈስ ቅዱስን ስለምናሳዝን ከእግዚአብሔር ሀሳብ እየወጣን ነው የምንሄደው። ስለዚህ እንጎዳለን፣ እኛ በቃ በህይወታችን እንጎዳለን። ከጸሎት የሚርቅ ሰው፣ እግዚአብሔርን ከመፍራት የሚርቅ ሰው፣ ከእግዚአብሔር ቃል የሚርቅ ሰው በህይወቱ እየተጎዳ ነው የሚመጣው እና ለጠላት ታልፎ ይሰጣል፣ መንቃት ያቅተዋል። ስለዚህ ጸጋውን እየተማጸንን መኖር ይጠቅመናል ለራሳችን። ሌላው ጸጋውን እየተማጸንን በጽድቅ መኖራችን የሚጠቅመን በማህበረሰብ መካከል ስለምንኖር ወደድንም ጠላንም እኛን የሚያዩን ሰዎች አሉ። የሚያዩን ዳግመኛ የተወለዱ ሰዎች አሉ፣ የሚያዩን ደግሞ ሌሎች ሰዎች አሉ። እኛን ሲያዩ ድካማችንን ከሚያዩ ክርስቶስን እንዲያዩ ማድረግ ጥሩ ነው። ክርስቶስን ደግሞ ምድር ላይ ወርዶ አይደለም የሚታየው፣ በእኛ እዚህ ባለን ሰዎች ነው የሚታየው እና እንደው በዚህ ዘመን በመካከላችን በህይወታችን እንደዚህ አይነት ድካሞች ይታያሉ በጣም። ጌታ የመድረክ ጌታ ብቻ አይደለም፣ የእግዚአብሔር ጸጋ ያዳነን ብቻ አይደለም፣ ግን የሚያኖረንም ነው። ስለዚህ ኑሮም ላይ ብናተኩር እንደሱ ጥሩ ነው ብዬ አስባለሁ። ምናልባት ጊዜ ካለ ነው ከዚህ ጋር የሚገናኝ የሆነ መዝሙር እዘምራለሁ እንግዲህ ምናልባት ስለ ጸጋው የሚናገርና ይህን ግን በጣም እኔንም የሚሰሙኝንም ሁሉ አደራ ማለት ፈልጋለሁ። በዚህ አቅጣጫ ጸጋን ለምን እንጂ ለድካማችን ምክንያት አንስጥ። ሌሎቹ የሚያደርጉት የለ እንዲህ ብለን ምክንያት አንስጥ። የጠራን ጸጋውን ያፈሰሰልን ጌታ ከሁሉ ይበልጣል። ስለዚህ እሱን ለማክበር በቃ እየተማጸን ነው። ስንወድቅም ስሩ እየወደቅን በቃ አንሳኝ፣ ይሄ አቅቶኛል፣ ጸጋን አብዛልኝ እያልን እንጂ ኃጢአትን መልመድ የለብንም። ክፉ ስራን በእኔ ያልተጀመረ ብለን ራሳችን ማጽናት የለብንም። በቃ ኃጢአትን መጸየፍ ነው ያለብን። ደጋግመን ልንሰራው እንችላለን፣ ግን መጸየፍ አለ። በቃ ጻድቅ 7 ጊዜ ይወድቃል ይነሳል እንደሚል የሚነሳው ለመነሳት ካልፈለገ እኮ አይነሳም። 7 ጊዜ ወድቆ ለመነሳት ካልፈለገ አይነሳም። ለመነሳት ከፈለገ ግን እግዚአብሔር ያነሳዋል። ስለዚህ 1000 ጊዜ የሰራው ኃጢአት እንኳ ቢሆን ጸጋን አብዛልኝ ብሎ ለመነሳት እድል አለው ሰው። ስለዚህ እሱ ላይ ብናተኩር ብዬ ራሴንም የሚሰሙኝንም እመክራለሁ። ጌታ ይባርክ። ምናልባት ይህንን ከዚህ ጋር ተያይዞ ያልከውን መዝሙር ዘምረህልን በዛው
ብንሸኛኝ መልካም ነውና አይ ቲንክ መልሰን ይህንን መዝሙር ልንሰማ ነው። እግዚአብሔር ይባርክህ። ያዳነኝ ጸጋው ነው የሚያኖረኝ ጸጋው ያዳነኝ ጸጋው ነው የሚያኖረኝ ጸጋው የጸጋው ክብር ይመስገን የጸጋው ክብር ይመስገን የጸጋው ክብር ይመስገን የጸጋው ክብር ይመስገን ያዳነኝ ጸጋው ነው የሚያኖረኝ ጸጋው ያዳነኝ ጸጋው ነው የሚያኖረኝ ጸጋው የጸጋው ክብር ይመስገን የጸጋው ክብር ይመስገን የጸጋው ክብር ይመስገን የጸጋው ክብር ይመስገን በስራ አይደለም በጥረት በእርሱ ጸጋ ነው ደህንነት ሁሉን በሠራው አምኜ ኖራለሁ በኢየሱስ ድኜ ሸክም አይደል ክርስትና በጸጋው መኖር ነውና በአገልግሎትም ቢተጋ የሚደክመው የእርሱ ጸጋ ያዳነኝ ጸጋው ነው የሚያኖረኝ ጸጋው ያዳነኝ ጸጋው ነው የሚያኖረኝ ጸጋው የጸጋው ክብር ይመስገን 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 የጸጋው ክብር ይመስገን። አሜን አሜን ይመስገን። በጣም ጌታ ይባርክ ሄኔ በእውነት በቃ ስጠራሽ ከማለት ጀምሮ ካሳየኸኝ ትህትና አሁንም ደግሞ እዚህ መተህ ካካፈልከን ነገር በቃ ከሚባርኩት መዝሙሮች ከሁሉ እግዚአብሔር በረከቱን አትረፍርፎ ይስጥ። ተባረክልን፣ ዘመን ይለምልም፣ ከዚህ የበለጠ ብዙ ፍሬዎችን አፍራ እና በቃ ለብዙዎች ምሳሌ የሚሆነውን እግዚአብሔር ባንተ የሚከብርበት ህይወት እየጨመረ ይሂድ። ጌታ ይባርክ። እሺ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ከኛ ጋር ስለቆያችሁ በጣም እናመሰግናለን። ከዚህም በኋላ በመቀጠል ቤተሰብ እንድትሆኑ ከቻናላችን ጋራ ቻናላችንን ሰብስክራይብ ማድረግ የደወሉ ምልክት በመጫን ቤተሰብ በመሆን እንደዚሁም ለሌሎች እንዲደርስ ሼር በማድረግ አብራችሁን ቆዩ። ተባረኩ።